በትልልቅ ግንባታዎች እየተሞላች ባለችው አዲስ አበባ ህንጻዎች ይገነባሉ፣ መንገዶች ፈርሰው ይሰራሉ፣ ሌሎችም ከኮንስትራክሽን ጋር የተያዙ ስራዎች በርክተዋል። በዚህ ውስጥ ግን ግንባታው ላይ ያሉ ባለሙያዎች የስራ ላይ ደህንነት ምን ያህል ትኩረት ተሰጥቶታል? ሰሞኑን እንኳን በአዲስ አበባ ለግንባታ ተቆፍረው በተተዉ ቦታዎች እንዲሁም በግንባታ ስራ ላይ የነበረ አፈር ተደርምሶ ጉዳት የደረሰባቸው ህይወታቸውንም ያጡ ባለሙያዎች አሉ። ለመሆኑ ከግንባታ ላይ ደህንነት ጋር በተያያዘ ያለው መቆጣጠሪያ ህግ ምን ይመስላል? እስካሁንስ የተሰሩት እንዲሁም ከፍተኛ የግንባታ ስራዎች በቀጠሉበት ጉዳዩ እንዴት ይታያል ስንል የሚመለከታቸውን ጠይቀናል። ከስራ ላይ ደህንነት ጋር በተያያዘ አንዱ ተቆጣጣሪ ተቋም የስራና ክህሎት ሚኒስቴር ነው። በሚኒስቴሩ የስራ ሁኔታዎች ቁጥጥርና የሙያ ደህንነትና ጤንነት ዴስክ ኃላፊ የሆኑት አቶ ጥዑመ እዝጊ በርሄ እንደነገሩን የስራ ላይ ደህንነትን በተመለከተ ለግንባታው ዘርፍ ብቻ ሳይሆን ለሁሉም የስራ ዘርፎች የሚያገለግል መመሪያ አለ ይላሉ። ከአሰሪው ኃላፊነቶች አንዱ ከስራ ጋር በተያያዘ የሰራተኛውን ደህንነት፣ ጤንነት ለመጠበቅ ከአደጋ ለመከላከል የሚያስፈልጉትን እርምጃዎች ሁሉ የመውሰድ እና እነዚህን እርምጃዎች በሚመለከተው አግባብ ባላቸው ባለስልጣናት ማለት ፌዴራል ላይ እኛ፣ ክልል ላይ ስራና ክህሎት ቢሮ፣ ወረዳ ላይ ጽሕፈት ቤቶቹ የሚሰጡትን ደረጃና መመሪያዎች የመከተል እና የማስፈጸም ኃላፊነት አለበት ይላል። አንደኛ ከዚች አንቀጽ ብቻ ስንነሳ አሰሪ ላይ የተቀመጠው ኃላፊነት የስራ ቦታዎችን ምቹ የማድረግ ኃላፊነት በአሰሪው ኃላፊነት ላይ የተቀመጠ ነው። ሁለተኛ ሰራተኞች የሚሰሩት ስራ ሊያስከትልባቸው ስለሚችለው አደጋ እንዲሁም በጤንነት ላይ የሚደርስ ጉዳትን ለማስወገድ የሚያስፈልገውን ጥንቃቄ ተገቢ እርምጃ ይወስዳል። የአደጋ ተከላካይ ሰራተኛም ይመድባል። የሙያ ደህንነት ጤንነት ኮሚቴ ያቋቁማል። ለሰራተኞች የአደጋ መከላከያ መሳሪያ፣ ልብስ፣ ሌሎች ቁሳቁሶች ያቀርባል። ስላጠቃቀሙ መመሪያ ይሰጣል እና ሌሎች አስገዳጅ ሁኔታዎች ለአሰሪው የተቀመጡበት ሁኔታ አለ። ይሄ ለኮንስትራክሽን ብቻ ሳይሆን ለማንኛውም የስራ ቦታ ማለት መቆጣጠሪያ መመሪያው ቢኖርም ኃላፊነት ያለባቸው የግንባታ ተቋራጮችና አሰሪዎች ግንዛቤ እንደሌላቸውና እውቀቱ ያላቸውም ቢሆኑ ለማሟያ በሚል በሚያቀርቧቸው የግንባታ ላይ የሰራተኞች የደህንነት መጠበቂያ ቁሶች ደረጃቸውን ያልጠበቁ በመሆኑ በአደጋው ተጎጂ እንደሚሆኑ አቶ ጥዑመ ይናገራሉ። እስካሁን ባለን መረጃ ብዙዎቹ አሰሪዎች ያለማወቅ፣ ያለመገንዘብ ከዛ ተነስተው ደግሞ ያለመተግበርም ያለበት ሁኔታ አለ። በተጨማሪም አንዳንዶቹ ደግሞ የሚያውቁት ከህግ ተጠያቂነት ለማምለጥ ደረጃቸውን ያልጠበቁ የኮንስትራክሽን ማቴሪያሎች ወይም ደግሞ የፕሮቴክቲቭ ፒፒ የምንለው እኛ ፐርሰናል ፕሮቴክቲቭ ኢኩፕመንቶች፣ እነዚህ የአደጋ መከላከያ ኮፍያዎች፣ አልባሳት፣ ጓንቶች የጥራት ደረጃቸውን ያልጠበቁትን በመግዛት ሰራተኞቹ እንዲጠቀሙ ያደርጋሉ። ሰራተኞቹ ደግሞ ይሄኛው ከስራው ባህሪ አንጻር ኮንፈርት ስለማይሰጣቸው ላለመጠቀም ይወስናሉ ማለት ነው። በዚህ መሀል ለሚፈጠር አደጋ ስቲል አሰሪውም ተጠያቂ ይሆናል ማለት ነው። ስለዚህ ከህግ አግባብ እንደ ሀገራችን እንደ ሀገር የህግ ክፍተት የለበትም። ሰፊው ክፍተት ያለው ህጉን አውቆ ከመተግበር አኳያ ያለ ቸልተኝነትና አንዳንዱም ጋር አለማወቅ ነው። የአደጋ ተከላካይ መስሪያ ቤት ውስጥ በዚህ ላይ ምን እየሰራ ነው ስንል የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽንን ጠይቀናል። ኮማንደር አህመድ መሐመድ የኮሚሽኑ ኮሚሽነር ናቸው። እርሳቸው እንደሚሉት ከግንባታ ጋር በተያያዘ የሚደርሱ አደጋዎችን በተመለከተ ያለው መቆጣጠሪያ የሚጣለው ቅጣት ከፍ ያለ ቢሆንም አደጋዎቹ ግን አሁንም በተደጋጋሚ እየታዩ ጉዳትም እየደረሰ ነው ይላሉ። አንድ ግንባታ በሚገነባበት ጊዜ ማሟላት የሚገባቸው ሴፍቲዎች ግልጽ ናቸው። እነዛ ባለመሟላታቸው አደጋውን መቀነስ እየቻል ሰፊ አደጋ እየደረሰ ነው የሚገኘው ማለት ነው። እነዚህን ነገሮች ወደፊት እየተቆጣጠርን መሄድ መቻል አለበት። እንደውም ከዚህ ጋር ተያይዞ የቅጣት አቀማመጡ ደረጃ ራሱ ከፍ ያለ ነው። በተለይ እንደዚህ ድርጅቶች እንደዚህ ግንባታ ላይ የተለያየ ቦታ ላይ ኖረው የሴፍቲ ሩልስ ሳያሟሉ ጉዳት ሲደርስ አይደለም ጉዳት ከመድረሱ በፊትም በዚህ ልክ የተገኙ ተቋማቶች ይቀጣሉ፣ ህጋችን ያዛል። እሱን አሁን ግንዛቤ እየፈጠርን ያለ ነው። ምናልባት ወደፊት በሰፊው የምንሄድበት ይሆናል። ጉዳት አለው ያለ ብዙ ጉዳቶች ደርሰዋል። ግንባታዎቹ ከመካሄዳቸው በፊት ብቻ ሳይሆን ህንጻዎች ከተገነቡ በኋላም ያለው የደህንነት ሁኔታ የተሟላ እንዲሆን ከግንባታ ፈቃድ መስሪያ ቤቱና ሌሎችም በዘርፉ ካሉ ተቋማት ጋር ጠበቅ ያለ ቁጥጥር ለማድረግ እየሰራን ነው ሲሉ ኮማንደር አህመድ ተናግረዋል። ግንባታ ፈቃድ ጋር ገንቢዎች ጋር ቀድመን የምንሰራው ስራ ነው የሚሆነው። ባለቤቱ ጋር ብቻ ሳይሆን ግንባታ ፈቃድ በሚሰጥበት ጊዜ ይሄ ህንጻ ኦል ሴፍቲ ያሟላል፣ መውጫ አለው ወይ፣ ፓርኪንግ አለው ወይ፣
ሌሎች ነገሮችን በሙሉ የሚያሟላ መሆኑን እነሱ ቼክ ማድረግ መቻል አለባቸው። እኛም ጋር መተማመን መቻል አለባቸው ማለት ነው። ይህንን አልፎ ኢንቴንሽናል የሚሰራ ከሆነ ከፕላን ውጭ ነው የሚሰራው፣ ሌላ እርምጃም ነው የሚወሰድበት ማለት ነው እና የባለድርሻ አካላት የምንላቸው የመንግስት ተቋማቶች ራሱ ከኛ ጋር ተቀናይተው መስራት እንዳለበት ህጉም ይፈቅዳል። ቅንጅታችንም በዛ ልክ ነው፣ ተፈራርመናል። ከዚህ በኋላ ያሉ ነገሮች በሙሉ በዛ እየተዳሰሱ ነው የሚሄዱት ማለት ነው። እሱ ብቻ ሳይሆን እስካሁን የተገነቡትንም በተቻለ መጠን ወደዛ ሴፍቲ እንዳሟሉ ነው የምናደርገውና ይሄ ግልጽ ነው። ከዚህ በኋላ የሚሰጡ ግንባታ ፈቃዶች እነዚህን የሴፍቲ ሩልስ የማያሟሉ ከሆነ ፈቃዱ እንዲከለከል እኛም ይህንን እውቅና እያገኘን የምንሄድበትን አሰራር እየዘረጋን ነው ያለነው ማለት ነው። መቆጣጠሪያ ህግና መመሪያ የማውጣት ችግር በሌለባት ኢትዮጵያ መመሪያውን ተከታትሎ ማስፈጸምና ወደ ስራ ማስገባት ላይ ግን ትልቅ ክፍተት መኖሩ ተነግሯል። የኢትዮጵያ የህንፃ አዋጅ እንደሚጠቅሰው በግንባታ ላይ ለሚደርሱ አደጋዎችና የግንባታ ጥራት መጓደል የህንፃው አሰሪ ባለቤት ጨምሮ የግንባታ ተቋራጩን፣ ተቆጣጣሪ መሐንዲሱን፣ የግንባታ አማካሪውን በየደረጃው በፍትሐ ብሔር ተጠያቂ ያደርጋል ይላል።